ነገር እየከፋኝ ነው። ምክንያቱም በጣም አዝናለች። በጣም ነው የከፋት። ቤቱ ራሱ ክላስ መሄድ አትችልም። በስነ ስርዓት እንኳን ልትወጣም እንትናት ከቤቱ ከመኝታ ራሱ መውጣት አቅቷታል። በጣም ነው የከፋትና ተነሺ በቃ ተነሺ ይለሻል ነበር ቢያንስ እኔ በቃ ውስጤ ምንም ሰላም እየተሰማኝ አይደለም። አንድ ነገር ነግርሽ ፈልጋለሁ። ተነሺ በቃ ነገር ምትፈልጊ ምንም ነገር ማደመጣ በቃ ሁሉ እየተወራ ነገር እውነት አይደለም። ስለማን ደም ውሸት ነው። እርጉዝም አይደለም። አሁን ተነሽና ልብስሽን ለባብሽ ማጣራት ካለብን ነገር እናቀራለን። አንቺ ደግሞ ተጎድተሽ ተኝተሽ እንዳያልፍ እኔ ምን አገባኝ ብዬ ነው ማጣራት። አንቺ ማጣራት ፈልጊ ነገር አጣሪ ነኝ ልብ ለመልሽልኛል እንደዛ አድርጊ ከቻልሽ ገዛ ግን አለ በእንሰራ እሺ ምንድነው ስለ ልጅቷ ስለ እርግዝና ነው ያናደደሽ? እርጉዝ እዚህ ጋር እየተጨመርሽ ሌላ ነገር እንድታወሪብኝ አልፈልግም። ቢያንስ ታዲያ ለምንድነው ራስሽን የምትጎጂው? ራሴን አሞኛል። ቢያንስ እዚህ ጋር አታቁሲኝ በቃ እሺ አንዴ ደብዩ ማውራት ያለብኝ በእናትሽ መጨቅጨቅ አልፈልግም። በቃ ነው ይሄ በእናትሽ እኔ ደግሞ ሰው እያስጨነቀኝ ነው ያለው። እንዴ ብዙ ሰው እየተጨናነቀ ያለው ስለ አንቺ ሰው አሳስቦት እየተጨናነቀ ነው ያለው። በቃ ናችሁ የኛ ውድ ቤተሰቦች ደህና ናችሁ? እኛ ለፈጣሪ የተመሰገነ ይሁን። እናንተ በያላችሁ በሰላማችሁ ይብዛልን። ያው ነው የሳምንት እያያችሁ ነውና ትላንትናም የተፈጠረ ነገር አይታችኋል። በጣም ነው የተናደድኩት እውነት። በሳሳት ላይ እኔ ብኖር ኖሮ ደግሞ በቃ ከዛ የባሰ ነገር ነው የሚፈጠረው። ምክንያቱም አልነበርኩምና እንዴት ቢደፍር ነው እንደዚህ እህቴን ያስለቅሳት ያለፈ ነገር አይበቃ ብሎ እንደገና ትንሽ እንኳን እኔ በጣም እየተናደድኩ ነው ያለው። ምክንያቱም ከትላንትና ወዲያ እንዳያችሁ ተቀየረ ያለው ብሎ ሽማግሌ ይዞ መጥቶ እየየ ብሎ እግሯ ስር ወድቆ እየለመናት ነበር እና ደግሞ በሽማግሌዎች ፊት አልታረቅም ማለት ነው። ምክንያቱም ለታልቁ የሰውን ክብር የሚባላል ለእነሱ አክብራ ነው እንጂ ይቅርታ ያደረገችለት ህያብን ያደረጋት ብዙ ነገር አድርጓት እንደዚህ ይቅርታ በቃላ አታረግለት። ምክንያቱም እኔ እንዳወራችኝ ከሆነ እንደዚህ እንዴት ነው እሱስ እንዴት ደፍሮ ነው እንዴት አስቦት ነው? እኔ በጣም ምክንያቱም በጣም ተባሳጭች ያለው ምክንያቱም እህቴ ናት። በጣም ነው የጎዳት። በጣም ካለፈ ነገር ያለፈ ነገር እንኳን ረስተዋለች እኮ ችግር የለውም ላሳልፍ። ትላንትና መጣ ኢማንዳም መጣ እርጉዝ ነኝ ስላለች በጣም ነው የከፋት። በጣም ተጎድታ ያለች ምክንያቱም በጣም ነው የተናደድኩት። እውነቴን ለምሬ ነው። በጣም ነው የሚያናድድ። ምክንያቱም እህቴ ናት። ከፍቷት ማየት አልፈልግም። እንዴት ቢደፍር ነው? ምክንያቱም እንዴት ደፍሮ ነው ቤት ድረስ ለኢማንዳ እንኳን አንድ የደበቀ ነገር አንድ ቃል ሳይናገራት ነው ቤት መጥቶ ደፍሮ ይቅርታ ነው የጠየቃት። ይቅርታ ማድረግ ችግር የለውም ታረግለት። ግን ደግሞ እንዴት አስቦት ነው ወደ ቀጣይ ይቅርታ አድርጋልኛለችና አብረን እንቀጥላለን ብሎ ነው ያሰበው እሱ። እሷ ግን እንደዛ ሀሳብ የላትም። ይቅርታ ልታረግለት ራሱ ብታረግለትም ከሱ ጋር የመቀጠል ሀሳብም የላትም። ጭራሽም ሊኖራትም አይችልም። ምክንያቱም ሰው ለራሱ ሳይቀየር እንዴት ነው እግሯ ስር ወድቆ ይቅርታ የሚጠይቃት? እንዴት ቢደፍር ነው? እኔ አሁን ጥያቄ እየሆነብኝ ያለው ስለ ኢማንዳ እንኳን አንድ ነገር አልተናገርንም። እቺ ልጅ እርጉዝ ናት። እርጉዝ ነኝ ስትለው እንኳን አላመንላትም። እዚህ መሀል ላይ ሁለት ሴቶች እየጎዳን ያለው ሁለት ሴት የያብን አይበቃም ብሎ የልጅኛው ልጅ ደግሞ እያመንላት አይደለም። የኔም አይደለም እኔ ራሱ እየደወለልኝ ነው ያለው። በጣም እየጨቀጨቀኝ ነው ያለው። በቃ አትጨቅጭቀኝ እህቴም እየጎዳህብኝ ነው ያለውና ከዚህ በላይ በቃ አትጉዳት ወይ ደግሞ ቤታችን ድረስ አትምጣብን። በቃ ባለበት መሄድ ቁጭ ብለህ መቀጠል ትችላለህ። ካለችበት ከኢማንዳ መቀጠል ትችላለህ። በቃ ልጅቷ ግን ሰላም ስጣት። የራስ ህይወት አላት። የራስ መኖር ትችላለች። እና በጣም እያለቀሰች ነው ያለች። እየተጎዳች ነው። ልቧን በጣም ነው የሰበራት። እንዴት ደፍሮ ሴት ልጅ ቤት መጥቶ ደፍሮ እርጉዝ ነኝ እያለችው እዚህ ቤት ደግሞ በጣም ብዙ ነገር እያደረጋት ነው ያለው። እየደወለ እየጨቀጨቃት ነው ያለው። እና ኤፍሬም በእናትህ ልጅቷን ተዋት፣ ሰላም ስጣት። እህቴን እንድትጎዳብኝ አልፈልግም። በቃ እኔ እንዴ ባንተ ሰላም መኖር የለባትም እንዴ? እየመጣ አስሬ እንደዚህ ነው አይደለ? ልትረዳ አይንህን ልታይ ራሱ ጠልታለች። በጣም ነው የሰበርካት። እንዴ አስበው እስከ አንተ ራስህ እንዴት ነው? እኔ የምር በጣም መናገር እየከፋኝ ነው። ምክንያቱም በጣም አዝናለች። በጣም ነው የከፋት። ቤቱ ራሱ ክላስ መሄድ አትችልም። በስነ ስርዓት እንኳን ልትወጣም እንትናት ከቤቱ ከመኝታ ራሱ መውጣት አቅቷታል። በጣም ነው የከፋትና ዛሬ እንደምንም ብዬ ለምኛትም ቢሆን ምንም ቢሆን አወጣታለሁ ዛሬ። ምክንያቱም ከድብርቷም ትንሽ ወጣ ካለች ሊቀንስላት ይችላል ብዬ ነው ተኝታ ያለች። ምክንያቱም ከክላስም ቀርታለች። ሁሉ ነገር አስጠልቷታልና እሺ የምትለኝ ራሱ አይመስለኝም። እንዴት ነው የምነግራችሁ? የምሬ ነው። እኔ ሰው ሲጎዳ አይቻለሁ። ብዙ ነገር ተቋቁማለች። ግን ደግሞ የአሁኑ ደግሞ በጣም ነው የባሰው። በጣም እውነት ከምላችሁ በላይ እኔ በጣም ነው የገረመኝ ያለው። ይቅርታ ማለት እኮ
ሁሉ ነገር ግልጽ አድርገህ መናገር ያለበት ነገር ይመስለኛል። ምክንያቱም ይሄ ሰውዬ የደበቀህ ነገርም አለ ለኔ ለሷ ብቻ ሳይሆን ለሁላችን ነው የደበቀን፣ ለፋሚሊው፣ ለቤተሰቦቹ፣ ለሁሉ ሰው ነው የደበቀው። እሱ ነገር ተናገር አልናገርም እና እንዴት ነው ሂጃብን ወይ ችግር የለውም ስለ ኢማንዳም ሳያስረዳት ስለማንም ሰው ሳይነግራት ስለ ሁሉ ነገር የደበቀው ነገር ሳይነግራት ይቅርታ አድርግልኝ እያለ አስሬ እየለመናት ነው ያለው እና በእናታችሁ ጓደኞቹም ሆኑ ምን ይሆኑ መከሩት። በቃ ይሄች ልጅ እየጎዳት ነው ያለውና እዚህ ቤትም አትመላለስ፣ ሰላም ስጣት። የምሬ ነው ኤፍሬም። በጣም ከኔ ጋር ደግሞ የሌለ ነገር እንገባባለን በዚህ ከቀጠልክ። እህቴ ናት፣ በቃ አትጉዳብኝ እንዴ። ሰው አስሬ እየመጣ መጉዳት አለበት እንዴ? እንዴት ነው የምታስበው አንተስ? እንዴ ታመከውን ሂድ ታከመው እንዴ። እና ሰላም መኖር የለበትም። እና ቤተሰቦቼ ዛሬ ወሬ እንዳላበዛባችሁ እሺ። ሂጁ ተኝታለች። እንጃ ካሜራ አይታለንም ብዙ ነገር ልትናገረኝ ትችላለች እና እንቀስቅሳትና መውጣት ካለበትም ትውጣ፣ መናገር ያለበት ነገር መናገር ትናገር። ምክንያቱም ጠዋት ነው ያለው እንግዲህ ቁርስ ምናምን መብላት ካለበት ትብላ እና በእናታችሁ መከሩልኝ። ልጅ ኮሜንት በቃ የሆነ ነገር ብሏት እና እንግዲህ እስኪ እንቀስቅሳት እና ተከተለኝ። እንግዲህ ምንም ላላቅም ልትበላኝ ትችላለች። ይኸው እንዳልኳችሁ ተኝታለች። እዩ ተነሺ። ለምንድን ነው የማትነሺው? ተነሺ፣ ፈልጌሽ ነው። እዩ እስከመቼ ነው ተኝተሽ? አዎ ፈልጌሽ ነው። ቀይ በጠዋቱ ተነሺ፣ በቃ እንዴ ተነሺ። እዩ እሺ፣ ሰው እየፈለገሽ ነው። የምሬ ነው። ተነሺ በቃ። እኔ ከማንም ሰው ጋር ማውራት አልፈልግም። ሲጀመር በቆልፍነት ተቀምጪ ይሻላል። አሞኛል ለራሴ ይገባኛል። እዩ እስከመቼ ነው ተኝተሽ እና እያለቀስሽ ዝም ምልሽ? አላለቀስኩም። በቃ ማልቀሴን ለማሳወቅ ነው። እሺ ካሜራ ይዘሽ መጣሽ እና ሰው ብዙ ሰው እየተጨናነቀ ነው ያለው እንዴ። እኔ ይበነሽ ተነሽና እሺ በቃ እኔ ሳሎን ነሽ እንድታወሪ እፈልጋለሁ። ሳሎን አልመጣም። ለምን? በቃ እዚህ ጽጌ አንቺን ማስወጣት እንዳለች እንደዛ አይደለም እንዴ። እሺ አንቺ ሁሉ እየተጎዳሽ ነው እንዴ? በተጎዳሽበት ቁጥር ነው የምትተኙው? እንደዚህ ነው በቃ ጽጌ ቢያንስ እስከሚወጣልኝ ድረስ ቢያንስ ተረጂ። ኧረ በእናትሽ እሺ ተረጂ። ለምንድን ነው ሰው እየተጨናነቀ ያለው? ተነሽና ቁጭ ብለን ማውራት ያለብን ነገር እናወራለን። እዚህ ኮሽ እኔ ሳሎን ነው የምሆነው። እዚህ ኮንጉኝ አንቺ ሳሎን ነው የምትሆነው። ቆይ ማውራት ያለብን ነገር በደንብ እናወራበታለን። እስኪ ነይ በቃ ሳሎን ሆነ ያለን። ለምን ሳሎን? በእናትሽ ጽጌ በቃ በእናትሽ ማውራት አልፈልግም። በቃ ጭራሽ ደግሞ ካሜራ ደቀነሽ ምክንያቱም ጫውን እያወራሁሽ ነው ያለሽ። እኔ እኮ እንድትጎጂ አልፈልግም። ላንቺ አስቤ ነው እንደዚህ እያወራሁሽ ያለው። ካልፈለግሽ ማለት ነው ጽጌ። እሺ እና ተጎድቻለሁ ብለሽ ልትተኝ ከክላስ ልትቀሪ ለማን ብለሽ ነው እንዴ? ኤፍሬም እንደዚህ ስላደረገሽ ለኤፍሬም አልሄድም ብለሽ ክላስ ልትቀሪ? ኤፍሬም አትበይ። በቃ እዚህ ጋር ማውራት አልፈልግም። ስለ ኤፍሬም ማውራት አልፈልግም። እሺ በስ ስለ ኤፍሬም አውሪብኝ አላልኩሽም? መጨቃጨቅ አልፈልግም። በሱ ምክንያት ነው እንደዚህ እየሆንሽ ያለሽ። በቃ እኔ በማንም ምክንያት አይደለም። በቃ በራሴ ምክንያት ነው። በራሴ ምክንያት ማልቀስ አልችልም። በራሴ ምክንያት ማዘን አልችልም። ለማን ነው የምታለቅሽው? በቃ ጽጌ አግባሽም መተኛት አልችልም። እሺ ጠዋት ላይ ነበረ ቀራሁኝ። እሺ ለምን ትቀሪያለሽ? ለምን ትቀርሽ? አብሬሽ እንዱን አትፈልጊ? ከትምህርትሽ በትናት መማር አለብሽ። ስለ እንትና እያሰብሽ ራስሽን እንድትጎጂ አልፈልግም። እና አንቺ እያለቀስሽ ትቼሽ መሄድ አለብኝ እንዴ? ሂጂ በቃ አልሄድም። ማውራት ያለብኝ በእናትሽ መጨቅጨቅ አልፈልግም። በቃ ነይ ሂጂ በእናትሽ። እኔ ደግሞ ሰው እያስጨነቀኝ ነው ያለው እንዴ። ብዙ ሰው እየተጨናነቀ ያለው ስለ አንቺ ሰው አሳስቦት እየተጨናነቀ ነው ያለው። በቃ የምታወሪው ነገር ካለሽ ታወሪያለሽ። ሳሎን ቁጭ ብለን ማውራት ያለብን ነገር እናወራለን። በቃ አላወራም። በቃ ደክሞኛል፣ ራሴ ያሞኛል። በቃ አውቃለሁ። ነይ በቃ በእናትሽ በእናትሽ አልመጣም። ለምንድን ነው መኝታ ቤት ተኝተሽ ልትውይ ነው እንዴ? ደክሞኛል ግን አለ በእንሰራ። እሺ ምንድነው ስለ ልጅቷ ስለ እርግዝና ያናደደሽ? አንቺ እዚህ ጋር እየተጨመርሽ ሌላ ነገር እንድታወሪብኝ አልፈልግም። ቢያንስ ታዲያ ለምንድን ነው ራስሽን የምትጎጂው? ራሴን አሞኛል። ቢያንስ እዚህ ጋር አታቁስኝ። በቃ እሺ በቃ አላቁስሽም፣ ግን ራስሽን አትጉጂ። ለማን ነው ትናንት አብርኮ እንዴት እንዳስወጣው ትችላለሽ? አዎ አይቻለሁ። አንቺም አብርኮም አንድ ናችሁ። እንደዛ እንዳልሆንብሽ ልጁ አትሂጂ በቃ አትተኝም። ለምንድን ነው መተኛት በመፍትሄ የምታረጊው እንጂ ስለተኛሽ የሚመጣው ነገር ምንም ነገር የለም። ራስሽን ጠንክረሽ ብድግ ብለሽ ቁጭ ብለሽ ማውራት ያለብን ነገር እናወራለን። እሺ ቢያንስ ሲደክመኝና መተኛት ስፈልግ ተረጅኛል። አንድ ሲመጣ ሊያስለቅስ አንድ ሲመጣ እያስለቅስ እናንተ ላይ በእናንተ በራሳችሁ ምክንያት የመጣ ነገር እኮ ነው። እኔ ላንቺ አስቤ እኮ ነው እንደዚህ እያልኩሽ ያለው። ጠንካራ ሆኜና እንደሱ ለኔ ካሰብሽ ያውና ሰው በሙሉ ከኔ ለማራቅ እየሞከርኩ ነው።
ቢያንስ እኔ ሰላም እንዳገኝ አንቺን በቃ ሳሎን ተቀመጪ እኔ ይሁን እዚህ ሆናለሁ አንቺ እዚህ ሆነሽ እኔ እዛ መሆን አልፈልግም ከዛ ደግሞ እመጣለሁ እሺ እንደዛ ከሆነ ታይኝ ከፈለግሽ አንቺ አልተኛም በቃ ማውራት ያለብሽ ነገር ሁሉም ትናገሪያለሽ ለማን ነው ማውራት ላንቺ ነው ማውራት ሰው በአንቺ ምክንያት ብዙ ሰው እየተጨናነቀ እሺ ላንቺ ነው ማውራት ያለብኝ ነገር ላንቺ ነው ማውራት ለማንም ሰው ማውራት አልፈልግም በቃ እኔ የራሴ ነገር በራሴ ይዘዋለሁ በቃ ተውኝ ልጁ ስለተኛሽ ምንም ነገር አይመጣም ያልኩ ነው በቃ ቢያንስ እንድትረጂኝ እፈልጋለሁ አንቺ አልረዳሽም ማውጣት ካለብሽ ሁሉ ነገር ትናገሪያለሽ በቃ ተነሽ በቃ መናገር ካለብሽ ትናገሪያለሽ እዚህ ተኝሽ ምንም የሚመጣው ነገር የለም ተነሽና በእናትሽ ጽጌ በእናትሽ በቃ ተይኝ አፕሮፌሽ ነው ተናደሽ ቢኖ እንዲ የሚያረግሽ በቃ ነኝ ማውራት ካለብኝ ነገር ታወሪያለሽ ይያ እሺ እኔም ጥፋተኛ ነኝ እንደ ጥፋተኛ ነው እየቆጠርሽ ነው ያለሽው ነው ለምን ደግሞ አስከፋሽ ቢያንስ እንኳን አንቺ ተረጂኝ እኔ ማንንም ሰው አልፈልግም በቃ በዚህ ሰዓት ወይ እያሳሰበኝ ያለው ስለ ልጅቷና ስለ ኤፍሬም ነው እርጉዝ ነኝና ከዚህ ቤት አወጣሻለሁ ስለዚህ እየጨነቅሽ ነው ያለሽ ስለምታስቢኝ ነው እና ስለነሱ ብቻ እያሰብሽ ነው ያለሽ ስለ ራስሽ እኮ እያሰብሽ አይደለሽ በቃ ስለ ራስሽ እንዳስብ ከፈለግሽ ልቀመጣለሁ ተኛበት ስለ ራስሽ ማሰብ ከፈለግሽ መማር አለብሽ ተነስተሽ ቁጭ ብለሽ ማውራት ትችያለሽ ራስሽን እየጎዳሽ መኝታ ቤት ክላስ መቅረት እንደዚህ ያናደርሻል ፍዩ አትይ በቃ አትይ ታላቂ ነሽ ታናሽ ቢያንስ እንደዚህ ስል እንኳን ቢያንስ ተረጂኝ እኮ እየተረዳሁሽ ነው ያለሽ እኔ እየተረዳሁሽ ያለ መኝታ ቤት ስለተኛሽ የሚመጣው ነገር የለም ጠንካራ ሆነሽ ራስሽን አስጠንክረሽ ቁጭ በይና ትምህርትሽን መማር ካለሽ ተማሪ በጣም ጠንካራ ነኝ አውቃለሁ ግን በጣም እየባሰብሽ ነው ያለሽ አንድ መጥቶ ሲጎዳሽ ትተኛለሽ ይሄ መፍትሄ ነው ብለሽ የምታስቢው አይ እና ታዲያ ምን ማድረግ ነው ያለብኝ እና ከመጣው ሰው በሙሉ እንዳንቺ መደባደብ አለብኝ ትደባደቢያለሽ አስፈላጊ ከሆነ ትደባደቢያለሽ እና ቤትሽ ደግሞ ምንም በቃ ተይ ያ እኔ ደግሞ እንድትተኛ አልፈልግም በቃ አልፈልግም እየነበርኩሽ ነው ያለሽው አይደለ ወይ ሰርቹታሽ ነው የኔ ጭቅጭቅ አው ጭቅጭቅሽ በጣም ይሰለችኝ በጣም በቃ እሺ እና መፍትሄ ምንድነው የምታስቢ በቃ ልተኛበት መፍትሄ ምን ለኔ መተኛት በቃ እንደዚህ ነው የምትይው ስኪ ቢያንስ አንቺ እንኳን ተረጂ እሺ ልረዳሽ አልችልም እኔማ አንድ መጥቶ ይጎዳሽና ትተኛለሽ እና ሲጎዳኛ ብረሽኝ ነበር በስ ጎዳ እንኳን እኔ የውስጤ ይሄ ካስደስተኝ ይሄ ማስደስተኝ ነገር ቢያንስ አይደለም መፍትሄ አይደለም አንቺ እንደ መፍትሄ አለሽ ነው ያለሽ መፍትሄ ነገር እስኪ መፍትሄ ነው ያለው ትንሽ ያለሽ ትምህርትሽ መማር ካለብሽ ትማሪያለሽ እሺ ከዛስ በቃ ያለው ነገር እሱ ነው እኔ አሁን ላይ ደግሞ እንደዛ ማድረግ አልፈልግም ትምህርት ቤት ሂጂ ልማር ወይስ ምን ላድርግ ይሄ መፍትሄ ነው መተኛት መፍትሄ ነው ካልሽ ተቀኛለሽ ናውጣ የከፈልሽውን የመውደድን ጥጉን ያሳየሽውን የፍቅርን ጥጉን የሰጠሽውን አልጠፋም ከዓይኔ ላይ ታትሟል ልቤ ላይ አንተ ቅደም ብለሽ ምንድነው እኔ አሁን ስለተኛት ምንም ሊገባኝ አልቻለም ስለተኛት የሚመጣው ነገር አለ እየገባኝ አይደለም እኔ ለምንድነው የምትተኛው ሲጀመር ተኝታ እኔ ምንም መተኛት ምንም ደስ እያለኝ አይደለም ተነሺ በቃ ተነሺ ይለሻል ነበር ቢያንስ እኔ በቃ ውስጤ ምንም ሰላም እየተሰማኝ አይደለም ይያ አንድ ነገር ነግርሽ ፈልጋለሁ ተነሺ በቃ ነገር የምትፈልጊ ምንም ነገር ማደመጥ በቃ ሁሉ እየተወራ ነገር እውነት አይደለም ስለይማንዳ ውሸት ነው እርጉዝም አይደለችም ስለይማንዳ ይያ ተነሺ በቃ እያልኩሽ ነው ስለተኛሽ ምንድነው ጽጌ ምን ላድርግሽ እቺ ልጅ ዋሽታ ነው እርጉዝ ምናምን አይደለችም ካንቺ ጋር መጥቶ ይቅርታ ስለጠየቀች ተናደደ ነው ወይስ ምንድነሽ አንቺ እቺ ተመቻ እርጉዝ ነው ስታስቢው መጣራት ካለብን ነገር ሄደን እናጣራለን እቺ ነገር እኔ አላም ደጋፊ ሆንሽ ስለዚህ ሄደሽ እሱ ጋር አብረሽ ተቆቆ እኔ ለኤፍሬም ደጋፊ ምናምን አይደለም ኤፍሬም አንቺ እየጎዳሽ እኔ ለኤፍሬም ልደግፈው አልችልም እኮ በቃ እንደዛ ካልሆነ ቢያንስ ራሴ አንድ ነገር ንገርሽ ትላንትና ሽማግሌ ይዞ መጥቶ ይቅርታ ስለጠየቀች ተናዳ ነው እርጉዝ ነኝ ያለችው እንጂ እርጉዝ አይደለችም እቺ እንዴት ነው ስታስቢስ እርጉዝ ናት ብለሽ የምታስቢው እሷ ጽጌ ማጣራት ምንም አንቺ አይደለም እዚህ ጋር የሚመለከትሽ ይመለከተኛል ምን ሄደን ምን ልናደርጋት ነው እናጣራለን በምን መንገድ ነው የምትጣራው ምንም ሰላም እየሰጠኝ አይደለም እቺ ልጅ ውሸታማ ዋሽታ ነው መመሪያልሽ እንደዛ አድርጊና አጣራታ በቃ ምንም አድርገን እናጣራለንና እውነቱን ማወቅ አለበት እንዴ ስታስቢ እቺ እንዴት ነው እርጉዝ ነኝ ብላ የምታስቡ ቆይታ መጀመሪያ እርጉዝ ነኝ አትልም ነበር ጽጌ ስለምንም አንቺ አይመለከትሽም በቃ አይመለከትሽም ደግሞ ብዙ ነገር እንትን እያለብኝ ያለው ምንም ሰላም እየሰጠኝ አይደለም ምክንያቱም አስቢ ባለፈው ተጀራ ሄዳ ፋሚሊም አልተቀበላትም ትላንትናም ኤፍሬም እዚህ መጥቶ ይቅርታን ሲጠይቅሽ ተናዳ ነው እንጂ እርጉዝ ነኝ ያለችም ምንም ምክንያት እርጉዝ አይደለችም እቺ በምን ምክንያትም እርጉዝም ልትሆን አትችልም
ህያ አሁን ተነሽና ልብስሽን ለባብሽ ማጣራት ካለብን ነገር እናቀራለን። አንቺ ደግሞ ተጎድተሽ ተኝተሽ እንዳያልፍ እኔ ምን አገባኝ ብዬ ነው ማጣራት። አንቺ ማጣራት ፈልጊ ነገር አጣሪ ነኝ እኔ ልብ ልመልሽልኛ እንደዛ አድርጊ ከቻልሽ። ከዛ ውጪ ግን ኦኬ ካንቺ ጋር ማጣራት ፈልጋለሁ እያልኩ ደግሞ ሌላ ችግር ልፍጠር። ልክ የሆነ ነገር ሲከሰው ጋር ትደባደባለሽ። እንደባደባለን መፍትሄ እኮ ነው እንደባደባለን እና እየጎድሽ ዝም ብዬ ላያቸው ነው ወይ ሙቷት ምናምን ቆሜ እንዳያቸው ነው የፈለግሽው ደግሞ እሱ ነው ሄዶ የሰው እርግዝና ማጣራት ነው መፍትሄ። አጣራለሁ እኔ ምንም እርጉዝ አይደለች በቃ በራሽ ነገር ተጣሪ እኔ ግን እሱን የማጣራት አቅም እንኳን የለኝም። ታይኝ በቃ ምን ይሆንሽ ነው ያለሽው? ለምንድን ነው ማጣራት የሌለብን? ዋሽታ ነው እያልኩሽ እኮ ነው እየነገርኩሽ ነው ያለው አይደለ? ግን ምንም ውሸት የሚባል ነገር የለም እዚህ ጋር እኮ ውሸታም የሆነ ነው እኮ እኛ ነን። እና አምነሻት ሁሉ ሰው ይመጣና እኔ እንደዚህ ነኝ ስልሽ ታምኚዋለሽ። አምነሻት እንዴት ብለን ነው እኛ የሰው እርግዝና ማጣራት የምንችለው? ውሸታም ናት ልጅቷም ውሸታም ናት። እዚህ ጋር እንደ ውሸታም እየታየን ያለ ነው። አልገባሽም እንደ አንቺ ያልተረዳሽ ነገር ይሄንን ነው። እኛ ከቤት ውጡ እየተባልን ያለ ነው። እኔ ደግሞ ሁሉም ሰው ሰላም አልሰጠውም። እሺ ያብ እንዲህ ነው ማረጋቸው እኔም እና አንቺ የጎድሽ እኔ ዝም ብዬ እንዳያቸው ነው የፈለግሽው። ምንም እኮ እቺ ልጅ ውሸታም ነው ዋሽታ ነው እንደዚህ ያለችኝ ያለች ምንም ምክንያት አንድ ሰው ዝም ብሎ አሁን አንቺ ሄደሽ ከኤፍሬም አርግዣለሁ ብለሽ ታወሪያለሽ? አታውሪ። የሆነ ድፍረት ሊሰጥሽ የሚገባ ነገር አለ። እሺ ጽጌ ያ ማለት ደግሞ የሆነ ነገር አለ ማለት ነው። ምን አለች? እኔ ደግሞ አላምናትም። እርግዝም አይደለችም ምንም አይደለችም። አይገባሽም እንዴ? እስኪ አስቢው። በምክንያት ነው እቺ ልጅ እንደዚህ ሆነችው። ምክንያት አውቃ ነው እንደዚህ ያደረገችው። ምክንያት አውቃ ምክንያት አላት። ይሁን አውቃ ነው እንደዚህ ያደረገችው። ይያ ከዛስ ምን እናድርግ? ምን አገባኝ ታዲያ? እኔ ምን አገባኝ? እኔ ማንኛና ነው የሷን እርግዝና ነው የማጣራው? እስኪ መልሽልኝ። ምን አገባኝ? እኔ ያገባኛል እንዴ? ጽጌ ለምንድን ነው የማያገባው? ነው አውቃ ነው እኮ እያልኩሽ ነው ያለሽው። እሺ አውቃ አደረገች። ምን አገባኝ ታዲያ? እኔ እሺ አንቺ አይመለከትሽም አይደለ? እኔ ደግሞ እቺ ልጅ አንቂም ይሁን ምንም አድርጌ ይሁን ሁሉም አጣርቼ ምን እንዲመጣ ከዛ በቃ አጣራለሁ። አንቺ መተኛት ከፈለግሽ ተኝ። በቃ እኔ ደግሞ ሰላም አይሰጠኝም። ይያ አጣራለሁ በቃ